ዲያቆን መዝሙር ያሬድን ለመናገር መጀመሪያ የቤተ ክርስቲያን ከዚህ በላይ ተጻፋችሁ እሺ አንድ ጊዜ ሞዴሬተር ስጠኝ ሰሙ ሞዴሬተር ስጠኝ ሰሙ ሞዴሬተር ስጠኝ ሰሙ ሞዴሬተር ስጠኝ ፉል ሞዴሬተር ስጠኝ እዩ ማንነህና ነው ሰሙ ሐሳቡን ይጨርስ ተመስገን ፉል ሞዴሬተር ስጠኝ እዩ ተመስገን አንድ ጊዜ አዳምጠኝ ፉል ሞዴሬተር ስጠኝ አንዴ ቆይ ሰሙ ሚዩት እንዳታነሳ ወይ ሞዴሬተር ፉል ሆኖብኝ ነው ቆይ አንዴ ተመስገን አርፈ ቁጭ በል አውርድ አንዱን አውርድና ለኔ ስጠኝ ሞዴሬተር ቆይ አንዴ ለምንድን ነው ቆይ ሚዩቱን ማታረጉት ተመስገን ይጨርስ ሐሳቡን ሰሙ እንዴ እኔ ለምሳሌ አንድና አንድ አቋሜ እነግርሃለሁ አንተ እኔ በጣም ወንድሜ ነህ ቤስት ጓደኛዬ ነህ እንደ እምነት ደረጃ ግን እኔ መዝሙር ያሬድ ያለ ምክንያት እንዲሰደብ አልፈልግም ለምንድን ነው የሚሰደበው እንደ ወንድም ቆይ አንዴ ተመስገን እንደ ወንድም ግን አሁን ለምሳሌ ዓለምን ከኔ በላይ አጠላትም ለዓለምን ግን ለምን ሰፖርት አደረካለሁ እኔና እሱን መዝሙር ያሬድ ያገናኝ አዳምጠኝ እኔ እንደ ድሮ ኢነርጂ የለኝ ይኸውልህ ሰሙ እንደ ድሮ ኢነርጂ የለኝ መጮህ አልፈልግም ጸጥ ማለት ነው የምፈልገው ምናምን እኔ አሁን አንድ ሐሳብ አንተ ጓደኛዬ ስለሆንክ እንጂ ሌላ ሰው ቢሆን ግድ አይሰጠኝም ስለማንም ግድ የማይሰጠኝ ሰው ነኝ አዳምጠኝ ኦኬ ለሷ ሄልፕ አድርጋት አላደረጋት ሌላ ነጥብ ነው ያንተ ቪዲዮ ከተለጠፈ ደግሞ ኢቭን እዛ ጋር ለምሳሌ ቪዲዮን ሲለጥፈው ስለአንተ አንድ ነገር አልተነገረም እነሱ የተናገሩትን ነገር ነው የለጠፈው ከምን አንፃር ነው ብለህ መጠየቅ ስትችል መዝሙር ያሬድን ፎቶ ለጥፎ መሳደብ አግባብ አይደለም እንደኔ ትክክልም አይደለም ክርስቲያናዊ ስርዓትም አይደለም ለምን አንተ ፕሮቴስታንት እንኳን ብትሆን ኦርቶዶክስ በነበርክበት ሰዓት ላይ ስርዓቱን ታውቀዋል ቀድሞ ከመጡ ጴንጤዎች በኋላ የሄድከው አንተ ትረዳለህ ስለ ኦርቶዶክሶች ስለዚህ ያ ነው ብያለሁ ይደብራል ተመስገን ሐሳብን አመሰግናለሁ እዩዬ አንድ ሰው አሁን ለዛሬ ሞዴሬተር የሌለ ሰው ካለ ሞዴሬተር ስጠኝ ለሚባል ስመጣ አንተ የገባ የጠራ ኦርቶዶክስ ነን ለምን ታሙ ቆይ አንዴ አልጨረስኩም በመድኃኒዓለም ሚውት አድርገሽ አንተ ማለት ነው አውቃለሁ አንተ የኤርሚያስ ሚውት አድርገሽ ተቀመጭ ድንገርን ጉዱልኝ አርፈሽ ሚውት አድርገሽ ተቀመጪ ኦርቶዶክስ ነኝ ይያለ ዝም ብለህ ሚውት አድርግ አዳምጥ እሺ ሁለታችሁም አንዴ ቆይ አልጨረስኩም አይመለከትሽም ሊ በቃ ስለማከብርሽ ሚውት አድርገሽ ገብቻለሁ ሚውት አድርገሽ ተቀመጪ ሊ በቃ ሚውት አድርገሽ ተቀመጪ እሺ አንዴ ብቻ ሰማኝ እሺ አንዴ ሰማኝ ታሙ የውላችሁ አንዴ ብቻ አንድ ደቂቃ እኔ አላወራም ታሙን እኮ ኢንቫይት ያደረኩት እኔ ነኝ በትላንትናው ታሪክ ሳይሆን አሁን በተደረገው ታሪክ ብናወራ ደስ በቃ አንድ ጊዜ አዳምጪኝ በቃ ሊ አንድ ጊዜ አዳምጪኝ ከይቅርታ ጋር ማከብርሽ ሞድሽ ለኔ ያውላችሁ የገባችሁ ከወጣችሁ እኮ ሐሳቡ ላይ አልመጣም ለምን ተበሰራደው ብናወራ ጥሩ ያው አንድ ጊዜ ልዬ አክብሪኝ ያውልሽ ለምሳሌ ያክል እኔ በነገራችን ላይ ቆይ እዩ እኔ ያጠፋዋለሁ ነው ሰሙ ግድ የለም እኔ ያጠፋለሁ አጠፋለሁ ጃኪ ጥሩ ንግግር ተናግሯል ቆይ አንድ ጊዜ ያው ጃኪ አንድ ንግግር ተናግሯል እያደረጋቸው ነው በቃ አይደለም አይ ጃኪ ጥሩ ንግግር ተናግሯል ምን ተናግሯል ሃይማኖተኛም አይደለው ጎጠኛም አይደለው ብሏል በቃ ጃኪ የተናገረበት ንግግር እኔ የምገዛው ንግግር እኔ ተናገረው ካለቀ አሁን እኔ ሳወራ የገባው ከሚመስል ጴንጤ ስርዓቱን የጠበቀ ከሚመስል ጴንጤ ያልገባው ኦርቶዶክስ አንተ የቤተክርስቲያኗን ገንዘብ መልሰሃል መጀመሪያ በሰው ቤት ቆልፈህ የሰበሰብከውን ገንዘብ አንተ ሰሙ ተው እንጂ እንዴ ያው እኔ አሁን ዛሬ መተሃል ያው ገጥመሃል እንደሚገጥም ሰው እስኪ በቃ ድረስ ነግሬ እኔንም ከፍ አድርገኝ እዩ በሁለታችን መካከል ማንም ሰው እንዳይገባ ከፍ አድርገኝ ስድብ አልፈልግም በቃ እዩ እንደዛው አንድ ጊዜ ስድብ አልፈልግም ስድብ አይደለም እኔና እሱ በኤቪደንስ እዩ አንድ ጊዜ በቃ አንድ ጊዜ ሊ በመድኃኒዓለም ሚውት አድርጊ እዩ ከፍ አድርገኝ እኔና እሱ እንነጋገር ሚውት አድርጊልኝ አንድ ጊዜ የምናወራው በዚህኛው ርዕስ ላይ በእናትህ ሞዴሬተር አይ ቲንክ ሰተኸዋል መሰለኝ ድጋሚ ግን ሚውት እንዳያደርገኝ አይነካም ቆይ እሱ አይነካም እንዳታረገው ተመስገን እንዳታረገው በል እኔና አንተ እናወራለን አዩዬ እንደዚህ እናረጋለን እዩ ምንም አታረግም ከኔ ጋር ገጥመሃል እኔና አንተ ገጥመናል ማንም ሚውት አድርጉና እኔና እሱ በደቂቃ እናወራለን ጥያቄ 20 ደቂቃ አንድ እዩ ምን እየተካሄደ ነው እየገባኝ አይደለም ሚውት ዛሬ ያሳያል ሚውት አድርጉ ሁለታችሁ ተመስገን ሚውት አድርግሽ ሰው ሚውት አድርግ እኔ አሁን ማውራት የምፈልገው በመዝሙረ ያሬድ ጉዳይ ነው
መዝሙር ያሬድ ላይ እያደረክ ያለው ነገር ትክክል አይደለም በሚለው እንጂ ተመስገንን ወይ እንድትተቸው ተመስገን አንተ እንዲተች አይደለም አልፈልግም። እኔ 10 ሰው ቁጭ ብዬ ከጓደኞቼ ጋር ባወራ ይቀለኛል። ኦኬ የምፈልገው በመዝሙር ያሬድ ጉዳይ ላይ ያደረከው ነገር ተገቢ አይደለም በሚለው ነው። በዛ የምንስማማ ከሆነ በዛ ነገር ላይ እናወራለን። ምክንያቱም እኔ አሁን ለምሳሌ በመዝሙር ያሬድ ላይ ብዙ ጥያቄዎች ቢኖሩኝም እነዛን ጥያቄዎች ከፈለኩኝ ባገኘው ታይም ላይ ላወራው እችላለሁ። ነገር ግን ደግሞ ከጥፋቱ ደግሞ ሰላሙ የሚሰራው ነገር የሚበዛ ከሆነ ተወዋለሁ። አሁን ከአንተ ጋር ሊያጋጫችሁ የማይችልበት አንድ ምክንያት ልንገርህ። መዝሙር ያሬድ ድምፅ አውጥቶ አልተናገረም፣ ቪዲዮ አልሰራም። አንድ ቪዲዮውን የነበረውን ቪዲዮ አውጥቶ ለጥፎታል። አንተ ደግሞ ፎቶን አውጥተህ ለጥፈህ ፐርሰናሊ ተነግረዋል። ያ ትክክል አይደለም ነው እያልን ያለ ነው። ስለዚህ በዛ መንገድ ላይ ብቻ እንድናወራ የምፈልገው እኔ እንጂ አሁን ከተመስገን ጋር እንካ ሰላምታ ምናምን ተነጋገረው አልፈልግም። እዩ አመሰግናለሁ ስለመጣ እንካ ሰላምታ እንድናወራ ካልፈለገ ይሄ ሰው ከኔ ጋር ምንም አይነት ወሬ እንዳያወራ። እኔ ሌላ ጊዜ እመጣለሁ። እዩዬ አከብርሃለሁ። ለምን መሰለህ እዩ እጅግ በጣም ነው የምወድህ። የገባው ከሚመስል ጴንጤ ያልገባው ኦርቶዶክስ ለኔ ይበልጥብኛል። በቃ ተውትና በቃ ይሄን እኛ ራሳችን በሌላ ብራ ቤት ልዘርግፈው እንዴ ተው እንጂ ሰዎች ነን። በእናታችሁ ተውት እርሱትና በቃኛንን ሰሞኑን ተመስገን ለምን ነው የሚታረከኝ? ተመስገን ለምን ነው የሚታረከኝ? ሚውት ለምን ነው ያረከኝ? ተመስገን ሚውት ለምን አረከኝ? ጀምሮ ኧረ ተው በእናታችሁ ለምን አረከኝ? እዩ ከሚውት ፍታኝ። እዩ በቃ ከገስ ሁሉንም አስወርድና እኔ እንደዚህ አይነት ሀሳብ እንዲመጣ ተመስገን የሚባል ልጅ እኔ አልለቅም። ተመስገን ረፍ እዚህ ቤት ስድብ የለም። ሁሉም አልፈልግም። እኔ እስከዛሬም ላስቀየምኳችሁ ሰዎች ይቅርታ አድርጉልኝ። እዚህ ቤት ረት ነው እንትና ሰሙን ወንድማችን ስለሆነ ጠየቅ ነው። ሊሊ ነች የጠየቀችው። ለምን እንደ ክርስትና ኦርቶዶክሶች ስለሆንን የኦርቶዶክስ ወንድሞቻችንን እንትን እንዲባሉ አልፈልግም። ሰሙም የጴንጤዎችም እንዲነኩ አንፈልግም። ዳሷ ያረገው አግባብ ስላልሆነ ነው እሷም የጠየቀችው። ስለዚህ እሷ እንደጠየቀችው ከእሷ ጋር ያወሩ። በቃ ከሊሊ ጋር አውራ። ያውላችሁ እኔ አሁንም ሁሉንም ከገስት ማውራት ትችላለህ። እኔ አሁን ይህ ሁላ ሰው እንዲሰበሰብ ሳይሆን ሰሙ እኔ ሰሙ ያለበት ገስት ላይ ስቀመጥ የምወደውና የማከብረው አንድ ክህነት ያለው ሰው ሲሰደብ ስለሰማው ሰሙ እንደዚህ አታድርግ፣ አንተ ያየህበት አንግል ትክክል አይደለም እና እኔ ምናምን አለውኝ ሀሳብ ታመጣላችሁ። በጨዋ ደንብ መነጋገር ነው እንጂ የድሮ ፋይል አይደለ እያወራን ያለ ነው። ስለ ድሮ ፋይል ለማውራት ሰሙ ኦርቶዶክስ መሆን አለበት። ገባችሁ አይደለ? ግን አሁን ሰሙ ማነው መዝሙረ ዳዊት እንትን ዲዩት ያደረገው ወይ ደግሞ ቪዲዮውን መዝሙረ ያደረገው ዓለም የሰራችውን ቪዲዮ አምጥቶ ነው እንጂ በቦታው አልነበረም። እንደዚህ አይነት ሰዎች አላችሁ። እኛ ውስጥ ቁጭ ብላችሁ እራሳችሁን ለዩ። ኦፍኮርስ ትክክል ነው። ይሄ እኮ ማለት ምንም ማለት አይደል። በግልጽ ወታችሁ አውጁ። ኦርቶዶክስ ውስጥ ሆናችሁ ፕሮቴስታንት ውስጥ ሆናችሁ ለኦርቶዶክስ ከምትጫወቱ ራሳችሁን አግዱ ብሏል እና እኔ አሁን ሰሙ የተናገረው ንግግር ትክክል አይደለም። መዝሙረ ያሬድ የተከበረ ሰው ነው። እንኳን እኛ አይደለንም ሌላም ቤተ እምነቶች በስርዓቱ ያውቁታል። ሁለተኛ ባለትዳር ነው እና ሰሙ የተናገረው ነገር ደግሞ ፐርሰናሊ የሚሄድ ነው። ስለዚህ ከኛ ጋር ቁጭ ብለን ከኛ እህቶቹ ጋር ቁጭ ብለን እንደዚህ አይነት ነገር እንዳታደርግ ብለን በፍቅር ለመፍታት እንጂ የድሮ ታሪክ እየተማዘዝን ለማውራት አይደለም። የድሮ ታሪክ ነው፣ አይመለከተኝ። ግን እዛ አሁን ትላንት ስለተደረገው ጉዳይ በጨዋ ደንብ የምታወሩ ከሆነ እናወራለን። ካልሆነ ግን ሁሉንም ከገስታ አስወርድና እኛ የራሳችንን 3-4 ሆነን የምንጫወተውን እንጫወታለን። በዚህ የምትስማሙ ከሆነ እንቀጥላለን። አይመስላችሁ? እኔ ስድድብ አልፈልግም። ስድድብ ከፈለጋችሁ ኬኩን ቤት ሂዱ። አልፈልግም። እኔ ስድብ ሰልችቶኛል። በስነ ስርዓት ግን እኔ ማናቸውም ከሚጠይቁ በላይ ግን እኔ ሰሙ ጠይቃለሁ። ለምን ካልከኝ እኔ መዝሙር ያሬድ አሁን ለምሳሌ አንተ አደ ፍሬንድ ወንድሜ ነህ። እሱ ደግሞ እንደ ኦርቶዶክሳዊ ልክ የደምና የስጋ ወንድሜ ነው። ያን ተው ስል ደግሞ እኔን እሺ ልትለኝ ይገባል። እኔም ልክ ነገ ተው ስትለኝ እንድተው ማለት ነው። በዛ በኋላ ደግሞ እኛ ጋር ቁጭ ለገስት ላይ ስትጫወት ደግሞ አሁን እየተሰጠነ ያለ ስም ደግሞ ምንድን ነው? ወንድሞቹ ከሚያሰድቡ ሰዎች ጋር ምናምን አብረው እሱ አይዶን ኬር። እኔ ማንም ቢል እኔ ግድ አይሰጠኝም። እኔ
እኔ እናቴ ልጅ ነኝ። ለማንም ግድ የሚሰጠኝ ሰው አይደለሁም። ግን በቃ የማይነኩ ነገሮች አንዳንዴ በቃ የማይነኩ ነገሮች አሉ። መንካት አይጠበቅብህም። ዓለምን ከፈለግ ዘግዝቃት። እሷ ስትይዘው ቆይ ዓለምን አሁን ስትፈልግ ዘግዝቃት። ምክንያቱም እሷ እንደፈለገች አንዴ ጴንጤ፣ አንዴ ሙስሊም፣ አንዴ ክርስቲያን ስትሆን የነበረች ልጅ ስለሆነች ዘግዝቃት። ኖ ምንም አይሰራልንም እኮ አሁን እኮ ቴክስት እኮ አይ ሌላ ነገር አይደለም። እዩ ሌላ ነገር አይደለም። ይኸው እኔ ከመዝሙር ያሬድ ጋር መች ነው እናወራ ነበር። ሰሙ ይኸውልህ አሁን ያልገባ ነገር ይኸውልህ መች ነው ቀኑ? ቆይ እዩ አንዴ ልጨርስልህ። ቆይ አንዴ ልጨርስልህ። አብረን እናወራ ነበር፣ በደንብ እንሰራ ነበር። ከሱ ጋር ብቻ አይደለም ከነ ታላቁ ጋር ከነ ዲያቆን ዘማሪያ በጣም እንሰራ ነበር። በውስጥ ኦፊሻሊ ላንናገር እንችላለን። ይኸው እዩት፣ ዲስከስ እናደርግ ነበር። ስድብ ተጀመረ፣ ላኩለት አስቁም ብዬ ይሄን ግሩፕ መቼስ ታውቁታላችሁ፣ ተሳዳቢ ግሩፖች ከታች አላችሁ። አሁን ሙሉ ስድብ አይመለከተንም። ከሌላ ሰው ጋር ሰሙ ለምንድን ነው ማትረዳን? አንዴ ፕሊዝ ተረዳን እንጂ አሁን አንዴ በእናትሽ ወይ 2 ደቂቃ ስጭኝና እኔ ሐሳቤን ከጨረስኩ በኋላ ትቀጥያለሽ። እነሄና ቢሆን የኛ ፍሬንዶች ናቸው እኮ ሰሙ። የመቀጠል ያለመቀጠል ይሄ አይደለም እኛ የምንፈልገው። አንተ ልክ እንደ ወንድማችን እንደ ጓደኛችን ሆነ እንደምትታየው እኔ እዩ ሌላ ነገር አይደለም። አሁን ያወራ ያለው ሌላ ፖለቲክስ እንዲሰራብኝ አይደለም። በነገራችን ላይ እንድታዩት ነው። እሱ ሲሰራ ይሄን ቪዲዮ እኔና እሱ ኦክቶበር ላይ እኔና መዝሙር ያሬድ እናወራ ነበር። ዛሬ እንዲህ ነበር ብሉ ተው በእናትህ ስደቡ በቃ አያገኝም። የዛሬ 7 ወር ነው እኔ ከገስት ላይ ወረዱ ሁላችሁም። ሊሊ ብቻ ቆይ እዚህ ሊሊና ሂዊ ቆዩ። ሌሎቻችሁ ወረዱ ሁላችሁ። ኦኬ እሺ ነው አልፈልግም። እኔ አልፈልግም። በቃ መሰዳደብ አልፈልግም፣ ስድብም አልፈልግም ከማለት አይ ዶንት ኬር። መዝሙር ያሬድም ራሱን ፕሮቴክት ማድረግ ይችላል። አንዳንዴ እንደ ጓደኛ በነገራችን ላይ ጓደኛዬ ካልሆናችሁ ልመክራችሁ ተውልላችሁም አልችልም። ኦኬ ማንንም ሰው ገደል መግባት ይችላል። ጓደኛዬ ኮንክ ግን ተውልሃለሁ። ተውም ምን በቃ ስለማይጠቅም ኦኬ። ከኬኩን ጋር ጸባችን ተው በማለት ነው። ተው ስለው ስላልሰማ ገደል ግባ ብዬ ነው የሄድኩት። በቃ መስማት መቻል ያስፈልጋል፣ ግዴታ ነው። ጓደኛዬ ብትሆንም እኔ እንትናን ማን ነው መዝሙር ያሬድን ወይ ደግሞ ሌላኛዎቹ ከኔ ጋር ጸበኛ የሆኑ ኦርቶዶክስ ወንድሞች እንዲነኩ አልፈልግም። እኔ ይቅርታ አድርጉ። ኦኬ ቀጥሉ ልቻችሁ ቀጥሉ ልቻችሁ። ለምንድን ነው እኛ ምን ነው እኔም ወርድ ለምንድን ምን አደረኩ ነው? ምንም ባላረኩት ሳይቁት ማትለው እኔ ደግሞ ምን አለ መሰላችሁ አንዳንድ ሰዎች በተናገራችሁት አንደበት የሆነ እኔ አሁን ዓለምን ወዳታለሁ፣ እግዚአብሔር በሚያውቀው ሴት ልጅ ናት፣ ሰፖርት አረጋታለሁ። የዛሬ 10 ዓመት የተደራረጋችሁትን ፋይል ከምትመስሉ ስለ ዛሬ እናውራ ስትባሉ ስለ ዛሬ ለማውራት ለምንድን ነው ሞደርናይዝ የማትሆኑት? ይሄ እኮ ነው ችግር የፈጠረው። አሁን እኔ ነኝ ሰሙ እኛ ጋር ሲመጣ እኔ ሰሙ እኮ ሲበደል እኮ ያችን ሴት ይዘው ሲመጡባት ትክክል አይደላችሁም፣ ይሄ ታሪክ እኛ ቤት በነበረ ጊዜ ነው፣ የ2 ዓመት ታሪክ አምጥታችሁ እኔ ከሰሙ ጋር ቆማለሁ ብዬ እኮ ሰሙን እኮ ተከላክዬለታለሁ። እውነትን ይዛችሁ መቆም አለባችሁ። አሁን መዝሙረ በሌለበት ሁኔታ የተዋሸበት ነገር ስላለ ስለዚህ እኛ ጋር አብረህን ፕሮቴስታንትም ሆነ አብረህን እኛ ጋር ጆይን ስለምታረግ መዝሙር ላይ ያደረከው ነገር ትክክል አይደለም፣ ፍትህ አለ ማለት ነው። ይሄን ሀሳብ ለማንሳት የምትነጋገሩ ሰዎች እኛ ደግሞ እንደዛ አይደለም። እኔ የኔ ባህሪ ምንድን ነው? ዛሬ ከእናንተ ጋር ተቀያየምኩ አይደለ? ነገ ሳገኛችሁ አዲስ ሰው ነው። ስለ ዛሬ ተነጋገርን ጨረስን። ነገ ቂም የሚይዝባችሁ ከሆነ ይሄ ክርስቲያናዊም አይደለም ሰዋዊም አይደለም። ኧረ እኔ ልተንፈስ። እኔ እዩ ልንገርህ። ቀጥል አባቴ። አሁን እኮ ምንም እንደ መንፈሳዊ እኮ ይሄ ነገር እኮ በቃ ይቅር መባባል ነበረባችሁ። ምንድን ነው እዚህ ጋር ገብቶ ልክ ነው። እኔም በሆነ ዓለም ያደረገችው ነገር ልክ ነው፣ ስራዋ ነው፣ ጮማ ወሬ ነው ይሄኛው። እንዲያውም ባታረገው ነበር የምናዝነው። ለምን ይሄ ወቅታዊ ነገር ነው፣ አደረገች። ከዛ ዲያቆን ደግሞ ያን ነገር ማድረጉም በራሱ ልክ ነው። ለምን ያየው ነገር አለ። ኦኬ በጊዜ የነበረው ብሎ ማለት ነበረበት ወይ በውስጥ ማውራትም የለበትም። ላይቭ ላይ የተባለው ሰሙም ደግሞ ዝም ማለቱ
እሱ ልክ አይደለም። ለኔ ማቆምና መናገር ነበረበት። አለቀ በቃ ይሄ ነው። ከዛ ደግሞ ከተፈጠረ በኋላ ምን ችግር አለ? የትኛው አስተምሮ አሁን ሰሙ መጠየቅ የነበረበት የትኛው አስተምሮቴ ወይም የትኛውን ሰው በመጥፎ የነቀፍኩት ነገር ነው ችግር የሚሆነው ነው አይደል? አንተ 1 ዓመት በሰራው ስራ ላይ ደብል ኤጀንት ሆነ ይሄን ነገር አድርገሃል ከተባለ አሳዩኝ የትኛው ጋር የቀጠፍኩት ብሎ ማሳየት ነው። እንዲያውም ለሰሙ አሪፍ ኦፖርቹኒቲ ነበረ። ለምን ሆነም አልሆነም በመንፈሳዊነት ደብል ኤጀንት የሚባል ነገር እኮ የለም። የተናገረው ነገር እውነት ከሆነ መጽሐፍ ቅዱሳዊ ነገር ከተናገረ ሰዎችንም የተናገራቸው ከመጽሐፍ ቅዱስ አንጻር ከሆነ ምን ችግር አለ? ቱ ቢ ኦነስት ምን ችግር አለ? አይ ኖ ላይክ ኢቭን እንኳን አሁን ባለበት እምነት ውስጥ ራሱ ሆኖ አይ ይሄ ነገር ልክ አይደለም ከመጽሐፍ ቅዱስ የወጣ ነው ብሎ ቢናገር እኮ አይ ቲንክ ክፋት ያለው አይመስለኝም። እና ይሄ የመንፈሳዊ ጉዳይ መሰለኝና ፖለቲካ አይደለም። ስለዚህ አላማው በዚህም በዛም በኩል ያሉት ወደ ገነት አይደለም ሩጫው፣ ሌላ ነገር ያለ አይመስለኝም። ስለዚህ ያን ያህል መሳሳቡ አስፈላጊ አይደለም። በወቅቱ በተደረገው ነገር ግን እንደዚህ መሰዳደቡ አይ ቲንክ ከመንፈሳዊ ነገር የሚያስወጣችሁ ይመስለኛል እኔ። ስለዚህ በቃ አለቀ። ምን ችግር አለው? በቃ ልክ አይደለም ምን ሪፖስት ሊተደረጉ አይደለም። በዛን ላይ ያክል ደግሞ ተወራርዷል። አይ ቲንክ ሰሙን ቤቱን ከፍቶ እኔ ራሱ ሰምቼዋለሁ አለኝ ሪከርዲንግ ራሱ ብዬ ላስፈራራ እና ምንድነው ያደረገው? ፎቶ ለጥፎ ነው ሲናገር የነበረው። በቃ ተወራረደው። እዛ ጋር ሪፖስት አደረገ፣ እዚህ ጋር ፎቶ ለጥፎ ሰሙ የሚናገረው ነገር ተናገረ። በቃ አለቀ። ከዚህ በኋላ ተወራርዷል። መወራረድም ከሆነ በቃ መፈታታት ነው። ደብል መራገጥ የለም። አንዴ ተረጋገጡ ማለቴ ያው ሰሙ ተናገረ፣ ዲያቆንም የመሰለውን ነገር አደረገ፣ በቃ አለቀ። ከዛ ውጪ ነገሩ እንደዚህ አድርጎ በቃ ፈትቻለሁ ቢል ዛሬ ሰሙ እንዲያውም ደስ የሚለው የነበረው በቃ ኦኬ ሰሙን በትን አይተነዋል። ከዛ የምንጠብቀው መዝሙርም ደግሞ ለምንድን ነው ያደረከው ሲባል አይ እኔ በሃይማኖት ውስጥ እያለ ነገር ይሄን እያደረገ ከሆነ ልክ አይደለም፣ ልክም ደግሞ አይደለም። የሃይማኖቱ ባለቤት ሳይሆን ይህን ነገር ከተናገረ ሰሙ ሊያስከፋ የሚችለው ሰዎች አሉ። ማን ይናገረኛል ሊል ይችላልና ምንም ያን ያህል ነገሩን በጣም አራዝሙ በዚህ ደረጃ ላይ አድርጎ ወደ ጎን እንደገና ሌላ ሰው ጋር ስድብ መሰዳደቡ አስፈላጊ ነው ብዬ እኔ አላስብም። ምዕመናን እንደዛ ይዩት ከታች ወይኔ እኔ የምትልል ነበር ብቻ ልተው፣ ግን እንደዛ ብታደርጉ ይሻላል እንጂ እንደዚህ መሰዳደብ ለሌላ ሰውም ይሰለቻል እንጂ ደግሞ ሁሌ ደግሞ ይሰለቻል። ያ ይሰለቻል። አይ እኔ አሁን የእውነት ለመናገር ማንንስ ነው የምስቡት? እውነት እኔ አሁን ከውጭ ሆኖ ለሚሰማ ሰው ማንን ነው የሚያማልለው? ገብቷል? ዲያቆን እንደዚህ ያደረገ፣ ከዛ ሰሙ እንደዚህ ለጠፈ፣ ከዛስ በኋላሽ ምንድን ነው ኢንድ ሪዛልቱ? አሚን ምንድን ነው? እሺ እንደዛ ተደራረገ፣ ሰሙ ከዓመት በፊት እንደዛ ነበረ፣ ከዛ ደግሞ ለጠፈ። ሌላ ሰው ለሚሰማ የሚፈልግ ሰው እንደው ሰምቶ ኦኬ በቃ እንደው አዲስ ሰው አይደለም እንግዲህ ጥረቱ እሱ አይደለም። የምታነጻጽሩትም እኮ ሰውን ወደ ትክክለኛው መንገድ ለማምጣት መሰለኝ አይደል? ምን ይቀበል? አሁን አንድ ሰው መጥቶ ምን ይቀበል? ፎቶ መለጠፍ ከሆነ ዓለም ላይም ፎቶ ለጥፎ የሚሳደብ ሰው አለ አይደል? ተረድተኛል ማለት በጎንዮሽ እንደዚህ አይነት ስድቦችንም መስማት ከሆነ ሌላ ቦታ እንሰማቸዋለን እኮ ከመንፈሳዊ ከሚባል ሰዎች ጋር። መጽሐፍ ቅዱስ ደግሞ አሁን በዚህ እኮ አፍ ደግሞ እኮ መጽሐፍ ቅዱስ ተከፍቶም እኮ ይወራል አይደል? ያሳፍራል። የምሬን የምልህ እና ይሄ ፌር አይደለም። አትሊስት ትንሽ ገታ ማለቱ አሪፍ ነው ነው መንፈሳዊነትን የሚለየው እኮ ይቅርታ መባባላችሁ መሰለኝ አይደለ እንጂ መረጋገጡ አይ ቲንክ ከዓለም ያሉት እየተሻሉ የመጣው ይመስለኛል አሁን ላይ። ዓለም ደግሞ ስለ ዓለም ሪከርደሯን አይደለም ሪከርድ እንዳታረጊ ዓለም ውጭ ያሉት ነው ማለት እሷ እኔ ቤት የለችም አትመጣም። ኤኒዌይስ ሌሎቻችሁ አሰንተ ዋላችሁ ደህና ናችሁ ወይ? ሰላም ናችሁ? ወንድምየው ሰላም ነው ወይ? አለልኝ አይደለ? እዩዬ አለው አርከኝ እንኳን ከቅድም ጀምሮ ከውጭ ነበረ የምከታተለው፣ ግን እኔ ምንድን ነው እሱ ማለት ያልገባኝ ነገር ማለት ነው። በጣም ያልገባኝ ነገር በተለይ ከዚህ ዓመት ወደዚህ